ሰላም የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብር መመሪያ ጉዳይ የመጨረሻ እልባት ተሰጠው። በሰበር ሰሚ ችሎት ውሳኔ መሰረት ግብሩ እንዲቀር የቀረበው ጥያቄ ተገቢ አለመሆኑን በመግለጽ የከተማ አስተዳደሩ ግብሩን መሰብሰብ የሚችልበትን ውሳኔ አሳልፏል። ይህንን ተከትሎ መንግስት በማን አለብኝነት የሰራው ስራ ትክክል አይደለም የሚለው ጉዳይ አለመታየቱን ክርክሩን ያቀረበው እናት ፓርቲ ገልጿል። ከጣሪያና ግድግዳ ግብር የመጨረሻ ውሳኔ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። እናት ፓርቲ የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብር መመሪያ እንዲታገድ የመሰረተውን ክስ ጠቅላይ ፍርድ ቤቱ ካሁን ቀደም ውድቅ ያደረገበትን ውሳኔ መሰረታዊ የህግ ስህተት አለበት በማለት ያቀረበውን ይግባኝ የፍርድ ቤቱ ሰበር ሰሚ ችሎት ውድቅ አድርጎታል። ሰበር ሰሚ ችሎቱ የፓርቲውን ይግባኝ ውድቅ ያደረገው ፓርቲው በከተማዋ አስተዳደር ላይ ክሱን የመመስረትና የጣሪያና ግድግዳ ግብር መመሪያው ይከለስልኝ የሚል ክርክር ለማቅረብ የሚያበቃ መብትና ጥቅም የለውም በማለት መሆኑን ፓርቲው ገልጿል። የይግባኙ ውድቅ መደረግ መንግስት በማናለብኝነት የሰራው ስራ ትክክል ነው አይደለም የሚለው ሳይሆን ከሳሽ የመክሰስ መብት አለው ወይስ የለውም በሚለው ላይ ብቻ ተገድቦ ዋናው ጉዳይ እንዳይሰማ ተደርጓል ብሏል ፓርቲው። ውሳኔው የፍትህ ስርዓቱ ምንነት በአግባቡ ያሳየና ህግ ተርጓሚው አካል በህግ አውጪው ቀጥተኛ ተጽዕኖ ስር የወደቀ መሆኑን ያሳያልን ብሏል። የአዲስ አበባ ከተማ አስተዳደር ለጣሪያና ግድግዳ የንብረት ገቢ ግብር መመሪያ በማውጣት ግብር መሰብሰቡን በመቃወም እናት ፓርቲ የመሰረተውን ክስ የፌዴራል ከፍተኛ ፍርድ ቤት ከመረመረ በኋላ ፓርቲው ያቀረበው ትክክል መሆኑን በማረጋገጥ ከዚህ ቀደም ያስተላለፈውን ውሳኔ በጠቅላይ ፍርድ ቤት ተሽሮ ውድቅ መደረጉም የሚታወስ ነው። እናት ፓርቲ የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብርን አስመልክቶ በፌዴራል ከፍተኛ ፍርድ ቤት ክስ በመመስረት መመሪያው ተግባራዊ እንዳይደረግ ተወስኖ እንደነበርም ይታወሳል። ሆኖም የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ለጠቅላይ ፍርድ ቤት ይግባኝ በማለት አፈጻጸሙ እንዲታገድ አድርጎትም ቆይቷል። ጠቅላይ ፍርድ ቤትም ፓርቲው ክሱን የማቅረብና የመከራከር ስልጣን እንደሌለው በመግለጽ የከፍተኛ ፍርድ ቤቱን ውሳኔ መሻሩን መገለጹ የሚታወስ ነው። ጠቅላይ ፍርድ ቤት ውሳኔውን በሻረበት ወቅት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው መሆኑን በጉዳዩ ላይ መብትም ሆነ ጥቅም የሌለው መሆኑንና እንዲከራከር የወከለው አካል አለመኖሩን በመግለጽ የፌዴራል ከፍተኛ ፍርድ ቤት ሰጥቶት የነበረውን ውሳኔ መሻሩ የሚታወስ ነው። በተጨማሪም ከፍተኛው ፍርድ ቤት ማከራከር እንዳልነበረበትና በመቃወሚያ መዝገቡን መዝጋት እንደነበረበትም መግለጹ የሚታወስ ጉዳይ ነው። ጉዳዩን እስከ መጨረሻው እንደሚገፋበት የገለጸው ፓርቲው ጉዳዩን ወደ ሰበር ሰሚ ችሎት መውሰዱ ይታወሳል። በዚህ መሰረት ፓርቲው የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብር መመሪያ እንዲታገድለት የመሰረተውን ክስ ጠቅላይ ፍርድ ቤቱ ካሁን ቀደም ውድቅ ያደረገበት ውሳኔ መሰረታዊ የህግ ስህተት አለበት በማለት ያቀረበውን ይግባኝ የሰበር ሰሚ ችሎቱ ውድቅ አድርጎበታል። ሰበር ሰሚ ችሎቱ የፓርቲውን ይግባኝ ውድቅ ያደረገው ፓርቲው በከተማው አስተዳደር ላይ ክሱን የመመስረትና የጣሪያና ግድግዳ ግብር መመሪያው ይከለስልኝ የሚል ክርክር ለማቅረብ የሚያበቃ መብትና ጥቅም የለውም በማለት መሆኑም ታውቋል። ሰበር ሰሚ ፍርድ ቤት የመጨረሻው የፍርድ አካል በመሆኑ ጉዳዩ በዚሁ የሚቋጭ ሲሆን ፓርቲው በሌላ ክስ ካልሆነ በጉዳዩ ላይ ያቀረበው አቤቱታ እስከ መጨረሻው ውድቅ መደረጉ ተረጋግጧል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በከተማው ፋይናንስ ቢሮ በኩል ተግባራዊ የተደረገው የጣሪያና ግድግዳ ግብር መመሪያ አወጣጥ መርሆችን ያልተከተለ ነው ተብሎ በፍርድ ቤት መሻሩን ተከትሎ ከዚህ ቀደም በሰጡት አስተያየት የከተማ አስተዳደሩን በሚገባ ስልጣን አለው በማለት ማብራሪያ መስጠታቸው የሚታወስ ጉዳይ ነው። ከዚህ ቀደም የፌዴራል ከፍተኛ ፍርድ ቤት የጣሪያና ግድግዳ ግብር ተግባራዊ እንዳይደረግ ቢወስንም የከተማ አስተዳደሩ ገቢዎች ቢሮ ግብር ከፋዮችን ያለ ቅጣትና ወለድ ግብሩን እንዲከፍሉ ማሳሰቢያ ማውጣቱ በብዙዎች ዘንድ መነጋገሪያ እስከ መሆን ደርሶ ቆይቷል። ከንቲባ አዳነች አቤቤ በወቅቱ እንደገለጹት ከቤት የጣሪያና ግድግዳ ግብር ጋር ተያይዞ ምጣኔ አልጨመርንም፣ በአንድ ካሬ ሜትር ተሰልቶ የሚሰጠው ምጣኔ ያው ነው በማለት መግለጻቸው የሚታወስ ነው። ይህንን ጥያቄ ለሚጠይቁ የከተማችን ነዋሪዎች ግልጽ እንዲሆን የምንፈልገው የተቀየረው የኪራይ መጠኑ ነው ማለታቸው ታውቋል። ከንቲባዋ አክለውም በ1968 ዓ.ም ይህ ህግ ሲወጣ አንድ ካሬ ይከራይበት የነበረው ዋጋ ዛሬ ላይ አይከራይበትም በማለት ያኔ 10 ብር የነበረው ዛሬ 300 ወይም 500 ወይም 1000 ብር ደርሷል። የአንድ ካሬ ግብር ክፍያ የሚሰላበት መጠን ደግሞ የኪራዩ መጠን ነው በማለት ማብራራታቸው ታውቋል። ቤቱ የሚከራይበት ገንዘብ መጠን ስለተቀየረ ስሌቱን አሁን በተቀየረው
የነበረው የገንዘብ መጠን ብቻ ነው ያደረግነው። ይሄ ነው የተቀየረው፣ ሌላ ለውጥ የለም በማለትም አብራርተዋል። ከንቲባ አዳነች በየጊዜው ግብር የማይከፍሉና የግብር ስርዓት ውስጥ ያልነበሩ ብዙ ናቸው ያሉ ሲሆን በአዲስ አበባ ከተማ ውስጥ ወደ 800 ሺህ የሚጠጉ ህንፃዎችና ቤቶች እንዳሉ ጠቅሰው ግብር የሚከፍሉት ግን 120 ሺህ ብቻ ነበሩ በማለት ተናግረዋል። ይህ የግብር ስርዓቱን ያዛበዋል፣ ኢፍትሐዊነትን ያነግሳል። ትልልቅ ህንፃዎች ያላቸው ግለሰቦች አይከፍሉም፣ ደሳሳ ጎጆ ያላቸው የከተማችን ነዋሪዎች ግን ይከፍላሉ። ከ1968 ዓ.ም እስከ 1970 ዓ.ም ድረስ ባለው የግብር ስርዓት ውስጥ የገቡት 120 ሺህ የሚደርሱት ነዋሪዎች ብቻ ይከፍላሉ። ከዚያ ጊዜ ወዲህ ትልልቅ ህንፃዎችና ቤቶች የገነቡ ግን እየከፈሉ አይደለም። ጭቃ ቤቶች ይከፍላሉ፣ በብሎኬትና በዘመናዊ መንገድ የተገነቡት ግን አይከፍሉም። እንደዚህ አይነት ስርዓቶች ናቸው የተስተካከሉት በማለትም ተናግረዋል። ከንቲባዋ በገለጻቸው በተደጋጋሚ በካሬ ሜትር የሚከፈለው የግብር ምጣኔ መጠን እንዳልተቀየረ የገለጹ ሲሆን ነገር ግን አንድ ቤት በጭቃም ይሁን በብሎኬት ወይም በእንጨት የተሰራ ይሁን በዚያ ዘመን ይከራይበት የነበረው የማከራያ ዋጋና የዛሬው ዘመን ዋጋ ስለሚለያይ በከተማ አስተዳደሩ የሚመለከተው ቢሮ አሁን በገበያ ላይ ያለውን ዋጋ ጥናት ማድረጉን አስታውቀዋል። አጥንተን ትክክለኛውን የአሁኑን ዋጋ በሚመጥን የግብር ምጣኔ ክፍያውን ካመጣነው በአንድ ጊዜ ለውጡ ለከፋዮች ከባድ ሊሆን ይችላል በሚለው ስለወሰንን ለመኖሪያ ቤት ሲሆን አሁን ከሚያወጣው ዋጋ 50 በመቶ ብቻ ነው ያስከፈለው። ንግድ ቤቶች ሲሆኑ ደግሞ የአሁኑን ዋጋ 75 በመቶ እንዲከፍሉ አድርገናል። ይህም ማለት አንድ ህንፃ በአሁኑ የገበያ ጥናት መሰረት 1 ሚሊዮን ብር የሚከራይ ከሆነ የ1 ሚሊዮኑን 75 በመቶ ብቻ ነው ግብር እንዲሰላበት ያደረግነው በማለት አስረድተዋል። የከተማ አስተዳደሩ ከንቲባ ከግብር ምጣኔ ስሌትና የካሬ ሜትር ዋጋ ኪራይ ክፍያ በዘለለ ጥያቄዎችን ስላስነሳው የቤት የጣሪያና ግድግዳ ግብር መመሪያ ህጋዊነት በተመለከተ ማብራሪያ መስጠታቸው የሚታወስ ነው። በዚህም ደንቡንም እኛ ሳንሆን 1968 ነው በዚያኑ ወቅት የአዲስ አበባ መስተዳደር ያወጣው ሲሉም ከንቲባዋ ተናግረዋል። በተጨማሪም ደንቡም ሆነ አዋጁ የደንቡን ድንጋጌዎች ለማስፈጸም የሚያስፈልገውን የስሌት ሰንጠረዥ ተያያዥ ሲያደርግ ደግሞ የቤቶችን የኪራይ ዋጋ በየዓመቱ እያጠና ማስተካከል ይችላል ይላል። ምንም የሚያሻማ ትርጉም የሚያስፈልገው ነገር የለም በማለት አስረግጠው ተናግረዋል። ይህንን ካሉ በኋላ ነው እንግዲህ የሰበር ሰሚ ችሎቱ ውሳኔውን ይፋ ያደረገው። በዚህም ግብሩ እንዲቀር የቀረበው ጥያቄ ተገቢ አለመሆኑን በመግለጽ የከተማ አስተዳደሩ ግብሩን መሰብሰብ የሚችልበትን ውሳኔ አሳልፈዋል። ከዚህ በኋላም የከተማ አስተዳደሩ ያለምንም ተጠያቂነት ግብሩን መሰብሰብ ይችላል ማለት ነው።